የሳይበር ደህንነት ረቂቅ አዋጅ በቁልፍ መሰረተ ልማቶች ላይ የሚሰነዘሩ ጥቃቶችን በመመከት ሉዓላዊነት ለማስጠበቅ እንደሚያስችል የሕዝብ ተወካዮች ምክር ቤት ገልጿል። በዛሬው የምክር ቤቱ 17ኛ መደበኛ ስብሰባ የሕዝብ ተወካዮች ምክር ቤት የቁልፍ መሰረተ ልማቶች የሳይበር ደህንነት ለማረጋገጥ የቀረበውን ረቂቅ አዋጅ ለዝርዝር እይታ ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ተመርቷል። በስብሰባው የሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ምህረቱ ሻንቆ በቁልፍ መሰረተ ልማቶች ላይ የሚነጣጠሩ የሳይበር ጥቃቶች በሀገሪቷ ምጣኔ ሀብት፣ ማህበራዊ መስተጋብር፣ ብሔራዊ ደህንነት፣ ሰላምና መረጋጋት እንዲሁም ሉዓላዊነት ላይ አሉታዊ ተጽዕኖ የሚፈጥሩ በመሆናቸው ረቂቅ አዋጁን ማዘጋጀት አስፈልጓል ብለዋል። ስጋትን መሰረት ያደረገ የቁልፍ መሰረተ ልማቶች ልየታ በማድረግ የሀገሪቷን ሀብት አቀናጅቶ ለመምራት የሚያስችል የሳይበር ደህንነት ጥበቃና ቁጥጥር ማድረግ ወሳኝ መሆኑንም አንስተዋል። ይህ የቴክኖሎጂ ውህደት ለዜጎች ምቾትንና ቀልጣፋ አገልግሎትን ይዞ የመጣ ቢሆንም በተቃራኒው ከሳይበር ጥቃት ጋር ተያይዞ የሚመጣው ስጋት ከምንም ጊዜ በላይ እየጨመረ መጥቷል። ይሄ ረቂቅ አዋጅ የተዘጋጀባቸው ዋና ዋና ምክንያቶች በሀገሪቱ የተስፋፉ ባሉ የዲጂታላይዜሽን ስራዎችን ምክንያት የተፈጠሩ ከፍተኛ የሳይበር ጥቃቶች ወይም ጥቃት ተጋላጭነት ለመቀነስ አስፈላጊ ሆኖ በመገኘቱ ውስብስብ ተለዋዋጭና ከፍተኛ የሆነ ውድድር ባለበት የሳይበር ምህዳር የሚደረግ የሳይበር ደህንነትን የማረጋገጥ ተግባር ከፍተኛ የሆነ የካፒታል አቅምን የሚጠይቅ እንደሆነም ተገልጿል። ቁልፍ መሰረተ ልማቶችን በሚያስተዳድሩና የሳይበር ደህንነት ጥበቃን በሚያደርጉ አካላት ላይ ግልጽ ኃላፊነትና ተጠያቂነት መፍጠር አስፈላጊ ሆኖ መገኘቱን አመላክተዋል። ቀልጣፋ መሰረተ ልማቶችን በሕግ ለይቶ ተገቢውን ጥበቃና የቁጥጥር ስርዓትን ለመዘርጋት የሳይበር ክስተት ሲያጋጥሙ ተቋማት ፈጣን እርምጃ እንዲወስዱና ተጠያቂነት እንዲሰፍን ለማድረግ እንዲሁም የሳይበር ደህንነትን ለማረጋገጥ የሚጠይቀውን ከፍተኛ ወጪ በጋራ ለመሸፈን የሚያስችል የፈንድ ስርዓት ለመዘርጋት አስፈላጊ ሆኖ በመገኘቱ ነው። የምክር ቤቱ አባላት በበኩላቸው ኢትዮጵያ የዲጂታል 2030 ጉዞ ላይ እንደመሆኗ ረቂቅ አዋጁን በማውጣት ረገድ ብትዘገይም በቀጣይ ለረቂቅ አዋጁ ቅድሚያ ተሰጥቶ ሊሰራ ይገባል ብለዋል። ቁልፍ መሰረተ ልማቶችን ከሳይበር መጠበቅ ወሳኝ ነው፣ ለሀገራችንም ማለት ነው። ለሀገራችን ወሳኝ ነው። ይሄንን የማነሳው ቁልፍ መሰረተ ልማቶች ኢነርጂ፣ ትራንስፖርት ዘርፍ፣ ፋይናንስ ዘርፍ እና መሰል ነገሩ ጉዳዮችን ማለት ነው። ይሄ ጉዳይ ከሳይበር ጥቃት መከላከል ማለት ከአገሪቷ ብሔራዊ ጥቅሞች ጋር የሚያያዙ ናቸው። የሶቨርኒቲ ኢሹም አለበት። ስለዚህ ሀገራችንን ናሽናል ኢንተረስት የሚያስጠብቅ ረቂቅ አዋጅ ስለሆነ ረቂቅ አዋጁ እጅግ በጣም አስፈላጊ ነው ማለት ነው። አዋጁን ይሄን ወደፊት ቋሚ ኮሚቴው ከሚያቀርበው ሪፖርት ተነሰን ካጸደቅን በኋላ እንደገና ኢምፕሊሜንቴሽን 1 ዓመት ዲሌይ ያደርጋል። እኔ የቁልፍ መሰረተ ልማቶች ጉዳይ ያን ያህል ጊዜ መሰጠት አለበት ብዬ አላስብም።